ሲሉኝ የከበት አደፈ ሲሉኝ። አሰላሙ አለይኩም ውድ ፋንዲሻ ቤተሰቦች እንዴት ናችሁ? ሰላማች ዛሬ ጉድ ያስባለ ነገር ይዤላችሁ መጥቻለሁ። ኦኬ ቦታም እንደዚሁም ደግሞ በጣም መጀመሪያ የምነግራችሁ ነገር አለ። ሴቶች በተለይ በደንብ ስሙኝ። ኦኬ በደንብ ጆሮአችሁን ከፍታችሁ ስሙኝ። ወላሂ ላዚም በጣም አስገራሚ የቤት ቦታ የገዛችኝ የአንዲት የጀግና እህታችን በስተመጨረሻም የተሸወደች እህታችን ነገር ነው ማወራችሁ። አስተማሪ ነው። ሼር አድርጉ፣ ባላ ላይክ አድርጉ። ፍቅሮች አይከፈልበትም፣ ኢነርጂ አይጠይቅም። ላይክ አድርጉ። ለምንድን ነው ላይክ ማታደርጉኝ? አላ አትወዱኝም? ላይክ አድርጉኝ። ኦኬ ላይክ አድርጉኝ። ባትወዱኝም ችግር የለም። ብር አይደለም ሁሉ ሳይወደኝ ሁሉ ሰው የሚወደው ብር ነው። እና ምን ላችሁ ነው ውዶቼ፣ እህታችን ልንገራችሁ ሀገር ትገባለች። ወላሂ 16 ደቂቃ ነው ሪከርድ ያደረገችልኝና ሀገር ትገባለች። ከዛ እንደገና ተደውለን 4 ሰዓት አወራን ባጭሩ። ሀገር ትገባለች። ከዛ ሀገር ስትገባ ያው እሷ እዚህ ሰራተኝነትን ህይወት አሳልፋለች። አይ ዶንት ኖ በጣም ጥሩ መዳም ቤት ነው የሰራችው። በርግጥ እሷም ጥሩ ነበረች። ሀገር ተገባች በኋላ አሁን ሀገር ከገባች ስንት አመቷን ታውቃለች? 6 አመቷ። ኦኬ ሀገር ገብታ ሰራተኛ ትይዛለች። ለምንድን ነጋዴ ናት። መስነግደው ደግሞ እህል ምናምን ነው መስነግደው። ኦኬ ባልዮም ጎበዝ ነው ይሰራል። እሷም እንደዛ ባልዮም ጫት የሚነግዳል ገበሬም ነው ደግሞ ምንድነው ብላኛል። እንደዛ ነገር ይሰራል። ገባችሁ? ምሳምሳ ይመጣሉ ቤት ከሰራተኛ አላቸው። ከዛ በኋላ ሰራተኛዋ የምትለብሰው በቃ እሷ ለካ አረብ ሀገር ማሻአላ መዳማ ምንም እንደማትላ ሁሉ እንደዛ ነው ሰራተኛዋን ያዘቻት ማለት ነው። ማለት ሰራተኛዋ በቃ እንደዚህ አንዳንዴ ራሱ ስስ ልብስ ከመልበስ የተነሳ ጡቷ ውስጡ ይታያል። ያን ጡቷ ያስፈራራል። ጡቷ እስከመታየት ድረስ ስስ ልብስ ትለብስ ዝም ትላታለች ምናምን ነገር። ከዛ ደግሞ ከባሏ ጋር ሱቅ ትልካታለች ሰራተኛዋ ማለት ነው። በቃ ሰራተኛዋ ቤት ውስጥ ልቅ ናት። አንዳንድ ጊዜ እንዳውም እንደዛ አርጊ ምናምን ስትላት ኧረ ርቧት ይሆናል ተብላ ባሏ ምናምን ጣልቃ ይገባል በሰራተኛና በሚስቱ በፋጡማ መካከል ማለት ነው። ኦኬ ከዛ ትምህርት ትማር የሚላል ባልየው። እሷም ምስኪን እሺ ትላለች። ትምህርትም እየሄደች ትማራለች ምናምን የማታ ትምህርት። ከማታ ስትመጣ አንዳንድ ጊዜ መንገድ ማብረው ታይዘው ከባልየው ጋር ይመጣሉ። ቤት ውስጥ በቃ ሰራተኛውን ምን አደረገቻት? ልቅ አደረገቻት ማለት ነው። ኦኬ በቃ ልቅ ሰራተኛ በቃ ልክ እንደ ቤቷ በቃ እሷ እናቷ እሷ እንዳባቷ አባታናታችን ፊት ምንም ነገር አንደብቅም አይደለ? ክፍትፍት እንደፈለግን ነው አይደል? ልክ እንደዛ እንድትሆን አድርጋ ቅብጥ አረገቻት ማለት ነው ፋጡማ ለሰራተኛዋ። ከዛ ባልየውም በቃ ሀጉል አዛይ መሰለ ለሚስቱ የማያደርገው ለሰራተኛዋ እየሆነ ምናምን ነገር። ግን ሰበቡን እየገባችሁን አለ። መጀመሪያ እሷ ናት ልቅ እንዲሆን አደረገችው እንጂ ባሏ መማረክ ትችል ነበረ። እሷ ለራስ ሰራተኛም ባደብ ያለው ልብስ ልበሺ። አዎ ለባሌ ምግብ ራሴ ነኝ የማቀርበው መኝታ ክላስ እንዳገቢ እንደዚህ ያለ ሰራተኛዋን ቦታ ማስያዝ ነበረባት። ገባችሁ? እንደ ሰራተኝነት ልክ እንደኛ ማለት ነው። ኦኬ ሰራተኛ እንደ ሚስት መኖር የለባትም በቤት ውስጥ የሸሪዓም አይፈቅደውም። በስነ ስርዓት መሰተር መልበስ አለባት። ባላ አይደለም ባሌ እንጂ እንዴት ነው ጡቷን እስከሚያሳይ ድረስ የሚያሳይ ሴት ልብስ ለብሳ እንደፈለገች ምን እየለበሰች የተገለባበጠች ባሌ ፊት የምትቀመጠው። ለማንኛውም እንደዛ ነው ነገሩ። ከዛ እንደዛ የሆነ ይቀጥላል ነገሩ። እንደዛ የሆነ ከዛ ይሄውን ያለፈው እንዳለፈው ቤት አይነት ማለት ነው። እንደዚህ ሆኖ ያኔ ገና ቤቱ አላበቃም። አንድ መኖር ያለ ሁለተኛ ጀምራለች ከዚህ ውጭ ሀገር ዱባይ ሆና ማለት ነው። ኦኬ ማሻአላ ጥሩ ደሞዝ ነው ያለ። ነጮች ቤት ነው የምሰራው 3000 ነበር ድርሃም በወር የምሰራው። ኦኬ ቦታ ነኝ አጋዘዋት። ከዛ 2 ቦታ ነው ያላት። አንድ ከኔ ከመዘቶ ፊት ያሳባ አንድ ከኔ ገዛችሁ ጋር ምርጥ ቤት ሰርታ ገብታበት እየኖረች ነበር። ሁለተኛ ደግሞ ከጎንደዝ ቀጥላለ ያልተመረገ ምናምን ለማከራየት ምናምን ብላ የምትኖርበት አላት። ከዛ ምን ትላለች? በቃ እኔ ባልየውም ሳይመካከሩ ነው በቃ እኔ ውጭ ሀገር ሄጄ ትንሽ ሰራ አድርጌ ይሄንኛውን ቤት ላስጨርሰው። ለምን እንድናከራየው ይሄንኛውን ቤት እንድናከራየው ልጨርሰው። የምትኖርበትማ ጨርሳ ገብታለች ሌላ ቤት ማለት ነው ከጎን ያለው ሌላ ቦታ ላይ ያለው። ከዛ በኋላ እሺ ይልና በቃ እሷ ትመጣለች እዚህ ማለት ነው። 2 አመት ብቻ ሰርታ ማሻአላ 3000 ነው ደሞዟ። 3200 እንደውም 3200 ድርሃም ነጮች ቤት ነው የምትሰራው። ሙሉ ምግብ ነው የምትሰራው። ልጆችን ትምህርት ታስጠናለች ምናምን እውቀት አላት። እንግሊዘኛ ምናምን ታስጠናለች። በደንብ ነው የሚከፍሏት። ከዛ እንግሊዘኛ ምናምን መናገር ትችላለች። ለምን እሷ በፊት አስተማሪ ነበረች ፋጡማ። ኦኬ ጎበዝ ናት። ከዛ በኋላ ከ2 አመት በኋላ ሀገር ትገባለች። ከ2 አመት በኋላ በቃ ያንን ቤቷን አስጨርሳ ምን ብላ ባልየውን አስጨርሳ ተረጋግጋ ብቻ በ2 አመት ኮንትራቷ ሆነም ድጋሚ አስጨርስ ትገባለች ማለት ነው። ሀገር ተገባቸው ገና ነው ገና 20 ቀን አልሞላ ከ10 ምናምን ቀን ላይ 18 ቀን ላይ ናት። 20 ቀን አልሞላኝም ብላለች ባጭሩ ማለት ነው።
ከዛ ስትገባላችሁ ሰራተኛዋ እቤት ባልየውና ሰራተኛው ባልና ሚስት ሆነዋል ብላችሁስ ባልና ሚስት በዚህ በገባችበት ቀን ውስጥ ሁሉ እሷ እንደ ሰራተኛ እየታየች አለችው። አያችሁ በቃ ሰራተኛዋና ባልየው ባልና ሚስት ሆነዋል ባጭሩ። ጥግብግብ ብላ ልጅቱ ቅብድድድ ብላ በቃ ፍርፍር ብላ ድግድግ ብላ 2 አመት እሱ ጋር ስትጠባጠር ተቀምጣ አሁን እሷ ይሄው ፋጡማ ገብታ ይሄው እሷ ልክ እንደ ባዳ እነዛ እንደ ባለቤት እየሆኑ ቤት ውስጥ አሁን ትውጣልኝ አልፈልጋትም እንጂ ሰራተኛ የሚባል ስትል ባልየው ደግሞ አንገቴ በገመዴ እሷ ከወጣች እኔና አንቺ እንፋታለን። ኦኬ ልጅ አላት 2 ልጅ አላት። አንዴ 11 አመት አንዴ 9 አመት ልጅ አላት። ኦኬ ከዛ በቃ እንፋታለን ልጆች እንዳሳድጊያለሽ ቤቱን እንካፈልና ሁለቱንም ቤት እሷን አግብቼ እሷ ጋር ኖራለሁ አለ ባልየው እላችኋለሁ። ይሄ ሁሉ በማጦስ ነው የመጣው በፋጡማ። እኔን ታሪክ ስትነግሪ በሰራተኛው አልፈረኩም በፋጡማ ነው የፈረኩት። ለምን እንደሆነ ድንበር ማታረጉት? ልብሴን አለች እኮ እንደውም የመጀመሪያ ያልነገርኳችሁ ልብሴን ዘመድ ጋር ልሂድ ስትለኝ ሱቅ ምናምን እዚህ ከባሌ ጋር ስትወጣ ብላለች። የሁለተኛው 2 አመት ከመሰደዷ በፊት ማለት ነው። አገር ያለች ከሷ ጋር ልብሰን ስጣት ነው ታበድራን ነበር ለሰራተኛው አለብሳ የዝን ያልቅ መወለ ለሰራተኛ ማለት ነው። እንዴ እኔ ምዳም ደስ ታረግልኛለች እንዴ? ልብሷን ለብሳ ውጭ ስትወጣ ሁሉ ታበድራታለች። ለጓደኞቿም ልክ እንደዛው ለሰራተኛዋ እንደምታረግ ጓደኞቿ እንደፈለጉ ይመጣሉ። ባሏ ጋር ቀርበው ሳሎን ላይ አብረው ምግብ ይበላሉ። ተኸየሉ ጓደኛዬ ተባለ ጋር ምግብ ልትበላ ወላሂ 2 አይኗን ባላጠፋ እንዳይሆን ነው ማጠፋው። እንኳን አይደለም እኔ ፈቅጄ ጓደኛዬ ጭራሽ ከባሌ ጋር ልትበላ ቤት ሲጀመር ባለቤት እያለ ጓደኛዬ ምን አባቷ አልታረግ ቤት ትመጣለች። ምን አባቷ ልታረግ አይደለም ሳሎን ላይ ቀርባ ከባሌ ጋር ልትበላ። እህቶች እንደዚህ ያደረገች ነው። አሁን ፋጡማ በሽተኛ ናት። በቃ በሽተኛ ሆናለች። አሁን በቃ ትዳሬን በትኛ አሁን በቃ ሰራተኛዋን አስወጣለሁ ካልሽ እኔ አወጣና ሰራተኛዋ ጋር አንቺ አትፈልጊያትም አይደለ? ቤቱን ይሄን 2 እንካፈላለን። አንቺ በጎን እንኖራለን። ሁለቱን ቤት የጋራ እንካፈላለን። እኔ ከሷ ጋር እኖራለሁ አላት። ወላሂ ባልየውን ጥፋተኛ አላደረኩም። ጥፋተኛ ያደረኩት እራሷ ፋጡማ ነው። የተሰማለች ይሄን ቪዲዮ ስትነግረኝ ወደሷ ነው የዞርኩባት። ምክንያቱም እንዴት ነው በዚህ ላይ ልቅም ሆነው እንዴት ነው ሰራተኛ የነ ቤት ከኔ ጋር ቀርባ መትበላው? ከኔና ከባለቤቴ ከልጆቼ ጋር መትበላው? ምን አባቷ ልታረክ ክላሴ ትገባለች ሰራተኛ? ምን አባቷ ልታረክ ክላሴን ታጸዳለች? እኔ የት ሂጂ ሌላውን ታጽዳ? ምን አባቷ ልታረክ ከባሌ ጋር ሱቅ ትሄዳለች ሰራተኛዬ? ገደብ የላችሁም። እንደዚህ ገደብ ሳታረጉ ህይወታችሁ ልቅቅቅ ታረጋለች። ትዳራችሁ ብንቅርቅር ይላል። ስደት ላይ የለፋችሁበት ነገር በቃ ሁሉ ነገር ከስርስር ይላል። ሰራተኛ እኮ ቤት ያመጣሻት ልታዣት ነው። ልክኛ ምዳም እንደምታዘል ልታዣት እኮ ነው። ልትገረድ ነው እንጂ የመጣችሁ ያንቺን ባል ልታማልና ልብስ እየለብጡት እስከሚታይ ድረስ ምናምን ታበያታለሽ። አብረሽ ልጆችሽ ክላስ ትገባለች። ወንድ ልጅሽ ክላስ አልጋው ላይ ተቀምጣ አብራው ታወራለች። ሻዳ እንዴ እንደዚህ ነው እንደዚህ አርቦሽ ሲስተር እንደዚህ ነው እንደዚህ ሴት የባል ጋር እንዴት ነው ሳሎን ቀርብኝ ብለኝ ምን አባቴ ላረግ ነው ሰው ባል ጋር በላ ምን አባቴ ላረግ ነው መዳሜ ክላስ የምገባው ባሏ እያለ ማጸዳው እንዴ? ምን አባቴ ሳረግ ነው ሴትዬን ባል ፓንት ማየው? እኔ ሴትዬ ለራሷ ናት የባሏን ፓንት የምታጥበው አይደለም የባሏን የራሷን እንዴ? እንደዚህ ልቅ ትሆናል። በዚህ ልቅ ሰራተኛ ባዳ እኮ ናት። በቃ ለስራ ነው የመጣችው ትሰራለች። በቃ አለቀ። በዚህ ልክ ጥልቅልቅልቅ ህይወታችሁ ታረጉና ሰራተኛ ባዳ ነገ እንደዚህ ዳርሽን የምንቀር ታረጋለች። እንደ ፋጡማ ወይቴ ያለሽ በገባሽ በ16 በ17 ቀንሽ ሁሉ ነገር ይከስራል። እንደዚህ አታርጉ። በቃ ሰራተኛ ናት። ትበላለች፣ ኩሽናዋ አለቀ። ስተበቀ ክላስ አይደል ትተኛለች። ወላ ሳሎን እኔ ጋር ዝር ብላ ቲቪ ማየት ወላ ክላስ ዝር ብላ ማምጣት። ልክ እኔ መዳሜ ጋር ሳሎን ላይ ቁጭ ብዬ ቲቪ እንደማላየው መዳሜ ክላስ እንደማልገባው እንደዚህ ነው ማኖራት ሰራተኛ። እኔ እንደምሆነው ነው ሰራተኛዬን ማኖረው። ልቀቱን በኋላ እንደ ፋጡማ ህይወት አታበላሹ። ነው ቆተና